ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 15 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የጤና ባለሙያዎች ፕሬዝዳንት መንግስት አቅም ከሌለው አቅም የለኝም ይበል ሲሉ አሳስበዋል። የሐኪሞቹ አድማ እንደቀጠለ ነው። አገዛዙ ዛቻው አዋጣውን ብለዋል። ዝርዝር መረጃ አለን። የአገዛዙ ወታደሮች አንዋጋም የሚል እንቅስቃሴ ያደረጉ መሆናቸውን ፋኖ አስታውቋል። የጎንደር ከተሞች በከፍተኛ ውጊያ ላይ ናቸው። ፋኖ ወደ ከተሞቹ ገብቷል። አብይ አህመድ ወደ ፍራንሳይና ሌሎች ሀገራት ተጓዙበት ሚስጥር ይፋ ሆኗል። ሚስጥሩ ምንድነው የሚለውን ይዘናል። ሱዳን በጦርነት ላይ የኬሚካል ጦር መሳሪያ ተጠቅማለች በማለት አሜሪካ ማዕቀብ መጣሏ ታውቋል። በኒውክሌር ጣቢያዎች ላይ እስራኤል ለምታደርሰው ጥቃት ኃላፊነቱን የምትወስደው አሜሪካ ናት ስትል ኢራን አስጠንቅቃለች። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የጤና ባለሙያዎች ፕሬዝዳንት መንግስት አቅም ከሌለው አቅም የለኝም ይበል ሲሉ አሳሰቡ። የጤና ባለሙያዎች ማህበር ፕሬዝዳንት ዶክተር ዮናታን ዳኛው ለእስር የተዳረጉት መንግስት የባለሙያዎቹ ንቅናቄ ከቁጥጥር ውጪ ይሆናል በሚል ስጋት መሆኑ ተናግረዋል። በቢቸና ከተማ ለቀናት ታስረው የተለቀቁት የጤና ባለሙያዎች ማህበር ፕሬዝዳንት ዶክተር ዮናታን የሐኪሞቹ ጥያቄና ንቅናቄ በስሜት የተጀመረ ሳይሆን ሲገፉና ሲንከባለሉ የመጡ ጥያቄዎች ባለመመለሳቸው ነው ብለዋል። አገዛዙ ነገሮችን ቆም ብሎ በማየትም ችግሮችን ሊያስተካክል ይገባል ሲሉ ተናግረዋል። የጤና ባለሙያዎቹ የሚያነሷቸው ጥያቄዎች በቸልተኝነት ባይታዩ ኖሮ ነገሩ እዚህ ባልደረሰ ሲሉም ይናገራሉ። መንግስት አቅም ከሌለው የለኝም ይበል፣ ከዚያ በፊት ግን ለጤና ባለሙያዎቹ ጥያቄ እውቅና ሊሰጥ ይገባል ይላል ፕሬዝዳንቱ። በመሆኑም ስነ ምግባርን በተላበሰ መልኩ ከባለሙያዎቹ ጋር በቅርበት መነጋገር ያስፈልጋል ሲሉም አክለዋል። ከኢትዮጵያ ጤና ባለሙያዎች በተጨማሪ የኢትዮጵያ ሕክምና ማህበር፣ የኢትዮጵያ ነርሶች ማህበር፣ የኢትዮጵያ ሚድዋይፎች ማህበር፣ የኦሮሚያ ሐኪሞች ማህበር፣ የትግራይ ሐኪሞች ማህበር ባለፉት ቀናት ባወጧቸው መግለጫዎች የኢትዮጵያ ጤና ባለሙያዎች ማህበር ያነሷቸው ጥያቄዎች እንዲመለሱ፣ ከዚሁ ጋር ተያይዞ የሚደረግ እስር እንዲቆምና የታሰሩትም ያለምንም ቅድመ ሁኔታ እንዲፈቱ ጠይቀዋል። በሌላ በኩል በአማራ ክልል ደቡብ ጎንደር ዞን የደብረታቦር አጠቃላይ ስፔሻላይዝድ ሆስፒታል በስራ ማቆም አድማ ምክንያት በስራ ገበታቸው ላይ ያልተገኙ 5 የህክምና ዶክተሮችን ከስራ ማሰናበቱ ታውቋል። በተመሳሳይ በተለያዩ ሆስፒታሎች ብቸኛ የሆኑ ስፔሻሊስት ዶክተሮች ጭምር በአገዛዙ እየታፈኑ ሲሆን ቀላል የማይባሉ ሆስፒታሎች ደግሞ አዲስ የስራ ቅጥር ማስታወቂያ እያወጡ ነው። የብልጽግናው አገዛዝ የስራ ማቆም አድማ ላይ የተሳተፉ የጤና ባለሙያዎችን የስራ ፍቃድ እቀማለሁ፣ ህጋዊ እርምጃም ወስዳለሁ ሲል ዝቷል። የጤና ባለሙያዎቹ ደግሞ ጤና ባለሙያውን ፍቃድ እቀማለሁ፣ ከስራ አሰናብተዋለሁ እያሉ በብዙ ማስፈራራቱ ተገቢ አይደለም። አብዛኛዎቹ ጥያቄዎች በመነጋገር የሚፈቱ ናቸው። ስለዚህ ቁጭ ብሎ መነጋገሩ ከማስፈራሪያ ከዛቻ ይልቅ የተሻለ ነው ብለን እናምናለን ሲሉ የበሰለ ምላሽ ሰጥተዋል። ዛቻውና ማስፈራሪያው ውሃ የሚያነሳ ነገር አይደለም። የንፈርቶም ወደ ኋላ የሚመለስ ባለሙያ አለ ብለን አናምንም። እንደዚህ አይነት ነገሮች እንደሚጠብቁን ገና ሐሳብ ሲመጣ ስንነሳም እናውቅ ነበር አይደለም ገብተንበት በማለትም አጽንኦት ሰጥተዋል። ስለዚህ ችግሮቻችን በማስፈራሪያና በዛቻ ሊፈቱ የሚችሉ አይደሉም። ችግሩ የ5-10 ሰዎች ችግር አይደለም፣ የሁሉም ባለሙያዎች ጥያቄ ስለሆነ ጥያቄውን በእንዲህ አይነት ምላሽ መመለስ አይቻልም ብለዋል። ፈቃድ ልትቀማ ከስራ ልታባረር ትችል ይሆናል። ነገር ግን የምትመራውን ህዝብ ነው የምትጎዳው። ለምትመሩት ህዝብ ስትሉ እንዲሁም ለምናገለግለው ህዝብ ሲባል ጥያቄዎቹን እናምጣቸውና እንነጋገርባቸው ሲሉም አሳስበዋል። የአገዛዙ ወታደሮች አንዋጋም የሚል እንቅስቃሴ ያደረጉ መሆናቸውን ፋኖ አስታወቀ። የመከላከያ ሰራዊትና የፌደራል ፖሊስ አባላት ውስጥ ለውስጥ በአገዛዛቸው ላይ የአመጽ እንቅስቃሴ መጀመራቸው ተጠቁመዋል። በተከታታይና ዓላማው ባልገባቸው ውጊያ እየሞቱ ያሉት የጸጥታ ኃይሎች አንዋጋም የሚል እንቅስቃሴ እያደረጉ መሆኑም ታውቋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቃል አቀባይ ፋኖ ማርሸት ፀሐዩ በሰጠው አስተያየት መቀየሪያ በሌለው ከላዩ ላይ በተቀደደ ዩኒፎርም ካልሲ በማይገዛ ደሞዝ ህዝብ እየጨፈጨፈ የሚገኝ መከላከያ በመጨረሻም በቃኝ በአማራ ህዝብ ላይ ጥይት አልተኩስም ወገኔንም አልጨፈጨፍም ብሏል ሲል ገልጿል። ከታች ያለው ወታደር ወደ ወገኔ አልተኩስም ብሏል። የትክክለኛ ወታደራዊ ስነ ስርዓት ነው በማለትም ነው ያብራራው ቃል አቀባዩ። በነገራችን ላይ በአንድ ሀገር ላይ የሲቪል አመራሩ ብሔራዊ ስህተት ሲሰራ ወታደራዊ ኃይሉ ሀገር ለማረጋጋት ማንኛውንም እርምጃ ይወስዳል ያለው ማርሸት ኢትዮጵያ ግን ጄኔራል የሚባል የሌላት ሀገር መሆኑን ልብ ይለዋል ሲልም ገልጿል። በየዘርፉ
በየዘርፉ ያለውን ይህንን የዘራፊዎችና የጨፍጫፊዎችን ስብስብ መታገሉ ተጠናክሮ እንደሚቀጥልም ገልጸዋል። በሌላ በኩል ያገዛዙ ጦር በአራት አቅጣጫ ወደ አጅሬ ጃኖራ እንቅስቃሴ እያደረገ ቢሆንም ይህ እንቅስቃሴ በአፋብሃ ሰራዊት እየተመከተ እንደሚገኝ ተገልጿል። ከአርማጭሆ አድርጎ ወደ ጃኖራ የመጣው ኃይል በ3ኛ ኮር ሰሜን አምባራስ ክፍለ ጦር፣ ዘራይ ክፍለ ጦርና ራስ ደጀን ክፍለ ጦር በተውጣጡ ብርጌዶች ተመቷል። ከጠገዴ ወደ አጅሬ ሲጓዝ የነበረው በጎቤ ክፍለ ጦር እየተመታ ሲሆን ከዳባት ወደ አጅሬ የወረደው ወንበር አስጠባቂ ኃይል ደግሞ ከአሞራው ውብነት 3ኛ ኮር ከ6ቱ ክፍለ ጦር የተውጣጡ ማለትም ሰሜን ብርቅዬ ክፍለ ጦር፣ አያሌው ብሩ ክፍለ ጦር፣ ራስ ደጀን ክፍለ ጦር፣ ድብ ጠለምት ክፍለ ጦር፣ ጭና ክፍለ ጦር፣ ሰሜን አምባራስ ክፍለ ጦር ተወርዋሪ ኃይል እየተቀጠቀጠ ይገኛል። የሰሜን ብርቅዬ ክፍለ ጦርና የዘራይ ክፍለ ጦር ሸጋው ውበት ብርጌድ በአገዛዙ ስር ባለችው ዳባት ከተማ ገብተው በአሁኑ ሰዓት ባንዳንና የወንበር አስጠባቂ ሰራዊቱን እየቀጠቀጡት ይገኛሉ። ሌላው የራስ አሞራው ውብነት 3ኛ ኮር የድብ ጠለምት ክፍለ ጦርና ጭና ክፍለ ጦር ከደባርቅ ወደ ራሂናንና ብስኒትን ዘሪማን ለመያዝ የመጣውን የብልጽግና ኃይል እየመቱት ይገኛሉ። ግዙፉ ጎንደሬ በጋሻው ክፍለ ጦር ደግሞ አምባ ጊዮርጊስ ከተማ ያለውን ወንበር አስጠባቂ እየረፈረፉት ይገኛሉ። ይበንዲ እንዳለ የደጋ ዳሞት ብርጌድ ሰብሳቢ አርበኛ ዳሞት አለኝ ትግሉ በፈተናችሁና የፋኖን በትር መቋቋም በተሳናችሁ ቁጥር ወላጅናቴን ማሰርና ማሰቃየት መፍትሄ መስሎ ከታያችሁ ቀጥሉበት ብለዋል። ወትሮም የአርበኛ ቤተሰብ የአርበኝነት ዋጋ መክፈሉ የኖረ ልምድ ነውና የኔ ቤተሰብም የሚከፍለው ዋጋ ለትግሉ ከሚከፈሉ መስዋዕትነቶች እንደ አንዱ እቆጥረዋለሁ እንጂ በማደርገው ትግል አልጸጸትበትም። ምክንያቱም እኔ የወጣሁት የቅርብ ቤተሰቤን ነፃ ለማውጣት ብቻ ሳይሆን ቤተሰቦቼን የሚያሰቃዩትን አውራ የባንዳ ግልገሎችን ጭምር ነፃ ለማውጣት ስለሆነ ነው ሲልም አብራርቷል። በዛሬው ዕለት የሞተው የአያቴ ቀብር ላይ እንዳትገኝ ብቻ ሳይሆን አባቷ መሞቱን እስር ቤት ያረዷት ጠላቶችን ጭምር ነፃ ለማውጣት እታገላለሁ እንጂ ከትግሌ የሚያቆመኝ ብቻ ሳይሆን አንድ ስንዝር እንኳን የሚጎትተኝ አንዳች ነገር አይኖርም በማለት አጽንኦት ሰጥቷል። በሌላ በኩል ፋኖ ለጤና ባለሙያዎች ባቀረበው ጥሪ በየትኛውም አካባቢ የምትኖሩ የጤና ባለሙያዎች ሁላችንም ሙያዊ ግዴታችንን እንወጣ። አብይ አህመድ አሁን ላይ ስንት ዓመት ሙሉ የለፋንበትን ሙያችንን ዝቅ አድርጎ መኖር እንዳንችል እያሽመደመደን ይገኛል ብለዋል። ስለዚህ በዚህ ታሪካዊ አጋጣሚ ፋኖን በመቀላቀል እኛ የበላነውን በልታችሁ የጠጣነውን ጠጥታችሁ በጤናው ዘርፍ ጤነኛ የሆነ የፋኖ ሰራዊት እንዲኖር በበኩላችሁን ሙያዊ ድጋፍ በማድረግ እንድታበረክቱና ያለውን ስርዓት ለመጣል ትግሉን ከፍ እናድርገው ሲል የአማራ ፋኖ ብሔራዊ ኃይል 1ኛ ክፍለ ጦር የጤና መምሪያ ኃላፊ ዶክተር እስጢፋኖስ ኃይለ ጊዮርጊስ መልእክት አስተላልፈዋል። አብይ አህመድ ወደ ፈረንሳይና ሌሎች ሀገራት የተጓዙበት ሚስጥር ይፋ ሆነ። የብልጽግና ዋና ሰው አብይ አህመድ አሊ በትናንትናው ዕለት ወደ 7 የአውሮፓ ሀገራት የሚያደርጉትን ጉዞ የጥፋት እቅዳቸው ብቸኛ አውሮፓዊ ተባባሪ መሪ ካላት ፈረንሳይ ጀምረዋል። ባለቤታቸውን ይዘው ባደረጉት በዚህ ጉዞ ትናንት ፓሪስ መግባታቸውም ነው የተገለጸው። ታዲያ አብይ በዚህ የአውሮፓ ሀገራት ጉዟቸው ሊያሳኳቸው ያሰቧቸው ዓላማዎች እንዳሉ የውስጥ ምንጮች እየገለጹ ነው። በዚህም አብይ አህመድ በዓለም አቀፉ ማህበረሰብ እየደረሰባቸው ያለውን ጫና ለመቀነስ ያለመ ጉዞ ነው እያደረጉ የሚገኙት። መዳረሻቸውም 7 ሀገራትን ኢላማ ያደረገ ሲሆን እነሱም ፈረንሳይ፣ ጀርመን፣ ቤልጂየም፣ እንግሊዝ፣ ስዊድን እና መሰል ሀገራት መሆናቸውን የመረጃ ምንጮች ገልጸዋል። አብይ አህመድ በጉዞም ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር ኢትዮጵያ በተለይ ከጅቡቲ ጋር የገባችበትን አጣብቂኝ እንዲያማልዷቸውና ከጅቡቲ ጋር እንዲያስታርቋቸው እንዲሁም ብድር እንዲሰጧቸው እንደሚጠይቁ ምንጮች ገልጸዋል። ጦረኛው አብይ አህመድ በዚህ ጉዞ የሱዳንና የሶማሊያን ጉዳይ ብድር ከፈረንሳይና ከአውሮፓ ህብረት መጠየቅ አገሪቱ ሰላም ናት በሚል ሎቢ በማድረግ በአብይ አህመድ ጦረኛ ፖሊሲ ምክንያት ከሀገር የሸሹትን ኢንቨስተሮች ወደ ኢትዮጵያ መሳብ ዋነኝነት ፋኖም ሆነ ሌላ ታጣቂ ኃይል እንደማያሸንፋቸው የዲፕሎማሲና የሎቢ ስራ ለመስራት ያለመ እንደሆነ ተገልጿል። ሌላኛው የጉዞ ዓላማም የአውሮፓ ሀገራት አብይ ኤርትራ ላይ ሊያደርጉ ያሰቡትን ወረራ አስመልክቶ ሎቢ ለማድረግ ነው ተብሏል። ሌላው በአማራና ኦሮሚያ ክልሎች ክረምት ከመግባቱ በፊት ያደርጉ ያሰቡትን የድሮን ጭፍጨፋ ባላየ ሆነው እንዲያልፉት ለማስተባበል መሆኑም ተነግሯል። በመሆኑም በፈረንሳይ፣ በእንግሊዝ፣ በጣሊያን፣ በስዊድን፣ በስዊዘርላንድና በሆላንድ የሚኖሩ ኢትዮጵያዊ በሙሉ ተዘጋጅቶ በመጠበቅ ይህንን ደም አፍሳሽ አገዛዝ ለማጋለጥ ሰላማዊ ሰልፍ ማድረግ እንዲሁም በገባበትና ባረፈበት ሆቴል አዋርዶ መመለስ ያስፈልጋል የሚል መልእክት ተላልፈዋል። በአውሮፓ ያለው ሁሉም ኢትዮጵያዊ ይህን ጉዳይ በአስቸኳይ አስተባባሪ ኮሚቴ በመሰየም ታላቅ የተቃውሞ ሰልፍ ማድረግ ይጠበቅበታልም ተብሏል።
ሱዳን በጦርነት ላይ የኬሚካል ጦር መሳሪያ ተጠቅማለች በማለት አሜሪካ ማዕቀብ መጣሏ ታወቀ። በሱዳን በቀጠለው የእርስ በርስ ጦርነት ባለፈው ዓመት በፈጥኖ ደራሽ ኃይሎች ላይ የኬሚካል ጦር መሳሪያ ተጠቅማለች በማለት አዲስ ማዕቀብ እንደሚጥል የአሜሪካ ውጭ ጉዳይ ሚኒስትር አስታውቋል። ከሰኔ 6 ጀምሮ አሜሪካ ወደ አገሪቱ የምትልካቸው ምርቶች እንደሚገደቡና የፋይናንስ ብድር ገደቦች ተግባራዊ ይሆናሉ ሲሉ ቃል አቀባዩ ታሚ ብሩስ ተናግረዋል። ከዚህ ቀደም የሱዳን ጦርና ፈጥኖ ደራሽ አማጽያኑ በግጭቱ ወቅት የጦር ወንጀሎችን ፈጽመዋል በሚል ተከሰው ነበር። አሜሪካ ለወሰደችው እርምጃ ምላሽ ለማግኘት ቢቢሲ የሱዳንን ባለስልጣናት ቢጠይቅም እስካሁን መግለጫ አለማዘጋጀታቸውን ተናግረዋል። ከሁለት ዓመት በፊት የሱዳን ጦርና RSF መካከል በተፈጠረ የስልጣን ሽኩቻ በተቀሰቀሰው ግጭት ከ150 ሺህ በላይ ሰዎች ተገድለዋል። ሱዳን ብዙ ጉዳት፣ ስቃይና አለፍ ሲልም ሊገድል የሚችለውን ክሎሪን ጋዝ ለሁለት ጊዜያት ተጠቅማለች ሲል ኒውዮርክ ታይምስ በጥር ወር ዘግቧል። የሱዳን መንግስት ሁሉንም የኬሚካል ጦር መሳሪያዎች አጠቃቀም እንዲያቆምና የዓለም አቀፍ መርህ ስር ያሉትን ግዴታዎች እንዲወጣ ዩናይትድ ስቴትስ ትጠይቃለች ብሏል። በመግለጫው በዓለም አቀፉ የኬሚካል ጦር ስምምነት መሰረት ፈራሚ ሀገራት የያዙትን የጦር መሳሪያ ክምችት ለማስወገድ ቃል ገብተዋል። በዩናይትድ ስቴትስ መቀመጫውን እንዳደረገው አርምስ ኮንትሮል አሶሲዬሽን ከሆነ ስምምነቱን ከግብጽ ከሰሜን ኮሪያና ከደቡብ ሱዳን በስተቀር ሱዳንን ጨምሮ ሁሉም ሀገራት ፈርመዋል። እስራኤል ስምምነቱን ብትፈርምም ግን ፊርማውን አላጸደቀችም። ማለት በስምምነቱ ውስጥ መግባቷን በህጋዊ መንገድ አላረጋገጠችም ሲል ተቋሙ ገልጿል። ብሩስ አክለውም ዩናይትድ ስቴትስ ለኬሚካል ጦር መሳሪያ መስፋፋት አስተዋጽኦ የሚያደርጉትን ተጠያቂ ለማድረግ ሙሉ በሙሉ ቁርጠኛ ነች ብለዋል። አሜሪካ በሱዳን ላይ ማዕቀብ ስትጥል የመጀመሪያው አይደለም። በጥር ወር በግጭቱ ውስጥ በተሳተፉት የሁለቱም ወገን መሪዎች ላይ ማዕቀብ ጥላለች። የሱዳኑ ወታደራዊ መሪ አብዱል ፈታህ አልቡርሃን ሱዳንን በማተራመስና የዲሞክራሲ ሽግግር ግብን ማፍረስ የሚል ክስ የቀረበባቸው ቢሆንም የአገሪቱ የውጭ ጉዳይ ሚኒስትር እንግዳና አሳሳቢ ሲል አውግዞታል። የRSF መሪው መሐመድ ሐምዳን ዳጋሎ ሄሜቲ በአገሪቱ የዘር ማጥፋት ወንጀል እንዲፈጸም ቆርጠዋል ሲሉ በቀድሞ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተከሰዋል። ሁለቱም ወገኖች ላለፉት 2 ዓመታት ስልጣን ለመቆጣጠር ሲፋለሙ ቆይተዋል። በዚህም የተነሳ ወደ 12 ሚሊዮን የሚጠጉ ሰዎችን ሲፈናቀሉና 25 ሚሊዮን ህዝብ ደግሞ የምግብ እርዳታ ጠባቂ ሆነዋል። በኒውክሌር ጣቢያዎች ላይ እስራኤል ለምታደርሰው ጥቃት ኃላፊነቱን የምትወስደው አሜሪካ ናት ስትል ኢራን አስጠነቀቀች። CNN እስራኤል ኢራንን ለማጥቃት እየተዘጋጀች ነው የሚል ዘገባ መስራቱን ተከትሎ የኢራን የውጭ ጉዳይ ሚኒስትር በኒውክሌር ጣቢያዎቻችን ላይ ለሚሰነዘር ማንኛውም ጥቃት አሜሪካ ኃላፊነቱን ትወስዳለች ሲሉ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ማንኛውም በጽዮናውያን አመራር ለሚደርስ ነገር ጠንካራ ምላሽ ኢራን እንደምትሰጥ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ በላኩት ደብዳቤ ገልጸዋል። ዓለም አቀፉ ማህበረሰብ እስራኤል እየፈጠረችው ያለውን ሽብር እንድታቆምልን አሳስበናል ሲሉም የውጭ ጉዳይ ሚኒስትሩ ተናግረዋል። ዓለም አቀፉ ማህበረሰብ ምላሽ የማይሰጥ ከሆነ ከዚህ በፊት ባልተለመዱ መልኩ የኒውክሌር መሳሪያዎችንና መሰረተ ልማቶችን በልዩነት እንጠብቃለን ነው ያሉት። ቴህራን ለሚሰነዘርባት ጥቃት አሜሪካን እንደ ተሳታፊ ትቆጥራታለች ሲሉም ተናግረዋል። እስራኤል በዚህ ረገድ እስካሁን ያለችው ነገር ባይኖርም ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ ለማድረግ በተደጋጋሚ ስትስት ቆይታለች። በጦርነት ሊያስፈሩን እየሞከሩ ነው፣ ነገር ግን እስላማዊ ሪፐብሊክ በጦርነት ውስጥ ያገኘውን ዕውቀትና ኃይለኛ ህዝባዊ ድጋፍ ባለማወቃቸው የተሳሳተ ስሌት እየሰሩ ነው ሲሉ የኢስላሚክ አብዮታዊ ጠባቂ ሰራዊት ቃል አቀባይ የሆኑት አሊ ሙሐመድ ናይኒ ለመንግስት ሚዲያ ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።